ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዮኒ በትናንትናው ዕለት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። ከሀገር ውጭ የምታደምጡ አድማጮች ሮብ ምሽት በተደረገ የሻምፒየንስ ሊግ ጨዋታ ሶስተኛ ዙር የሊግ ፌዝ ሊቨርፑል ወደ ጀርመን ተጉዞ ከድሬስደን 460 ኪሎ ሜትር የምትገኝ ወደ ፍራንክፈርት ተጉዞ እንግዲህ በኢንትራ ፍራንክፈርት ሜዳ ባደረገው ጨዋታ ከአራት ተከታታይ የሊግና የሻምፒየንስ ሊግ ጨዋታ ሽንፈት በኋላ በአምስተኛው 5-1 በሆነ ሰፊ ድል ባለሜዳውን ኢንትራ ፍራንክፈርትን በማሸነፍ ለአራት ተከታታይ ጨዋታ ካጋጠመበት ሽንፈት የሚመለስበት ዳግም ስፒሪቱን ለማግኘት የሚያመችበት የጨዋታ ለውጥ የዘይቤ ለውጥ በርካታ ጉዳዮችን ቀይረው ስሎት ትልቅ ኤክስፐሪመንትና ትላልቅ ሪስኮችን በወሰዱበት ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችለዋል። በዚህ ጨዋታ ዙሪያ እንግዲህ ሰፋ ላለ ደቂቃ ቆይታ እናደርጋለን። የምሽቱን ድል በተመለከተ መነሳት ያለባቸው በርካታ ነጥቦች አሉ። የአምስት ተጫዋች ለውጥ ትናንት በቅድመ ጨዋታ ግምገማ ወቅት ሁለት ትላልቅ ነጥቦችን አንስተን በሁለቱ ትላልቅ ነጥቦች ደግሞ ትናንት ምሽት የአርነ ስሎት ሊቨርፑል በዛ ፎርሜሽን ያው ስሎት የኛም ፕሮግራም የሚሰሙ ነው የሚመስለው በሐሳቦች ተመሳሳይነት እንግዲህ የሊቨርፑል ያጫወት ቅርጽ ተቀይሮ ትናንትና በነበረን ቅድመ ጨዋታ ግምገማ የሂጎ ኤኪቲኬ ምስል ባለበት የቴምብሌን ምስል ባለበት እስቲ መለስ ብላችሁ ያን ፕሮግራም ለ28 ደቂቃ ገደማ የተወያየንበትን ፕሮግራም እስቲ በድጋሚ አድምጡና ትናንት ምሽት አርነ ስሎት ቀይሮ የገቡት ሲስተም የፍሎሪያን ቪዝ አስደናቂ መሆን የሂጎ ኤኪቲኬ ፔኔትሬሽን የሁለቱ አማካዮች ግሩም እንቅስቃሴ የተከላካይ ክፍሉ መረጋጋት ይሄ ሁሉ ጉዳይ በአንዴ እንዴት ሊቀየር ቻለ? በእያንዳንዱ ዲፓርትመንት የነበረው የሊቨርፑል እንቅስቃሴ የሚያስደንቅ ነው። ይሄ እንዴት በአንዴ ሊቀየር ቻለ? ያውም በሃይ ተርኖቨር በአምስቱ ትላልቅ ሊግ ውጤታማው ቡድን ወይም አንደኛ ሆኖ አምና ያጠናቀቀው ኢንትራ ፍራንክፈርት ሜዳ ላይ ይሄን ሲስተም ተግባራዊ ሲያደርጉ ስሎት በፍጹም የጨዋታ የበላይነት ከ65% በላይ የኳስ ቁጥጥር ብልጫ 3.3 ኤክስጂ ክሬት በማድረግ 18 ሙከራ አድርገው 14ቱ ኢላማቸውን የጠበቁ በከፍተኛ የጨዋታ ብልጫ ነበር 5-1 ማሸነፍ የቻሉት። ይሄ ሁሉ ጉዳይ እንዴት በአንዴ ያውም ከሜዳ ውጪ በዘንድሮ የውድድር ዓመት ሊቨርፑል 5 ተከታታይ ጨዋታ በሊጉ ሲያሸንፍ አምስቱንም ጨዋታ ያሸነፈበት መንገድ ለደጋፊዎች ብዙም ተስፋ ሰጪ ወይም አስተማማኝ አልነበረም። ከዛም በኋላ ተከታታይ 4 ጨዋታ ሲሸነፍ ደግሞ ክለቡ በአራቱም ተከታታይ ጨዋታ ቀደም ብሎ ነው ግብ ያስተናገደው እና ውጤት ለመቀየር በሁለት በሶስት ጨዋታ አቻ ለማድረግ ሞክሮ ነበር። ነገር ግን ያን ውጤት ማስጠበቅ አልቻለም ወይም ጨዋታውን መቀየር አልቻለም። ትናንትናም በተመሳሳይ መልኩ ቀደም ብሎ በቀድሞ የሊድስና ሮማ ቀኝ ፉልባክ የነበረው በክሪስቲንሰን አማካኝነት ኢንትራ ፍራንክፈርት ቀዳሚ መሆን ቻሉ። በፍጥነት ነበር ሂጎ ኤኪቲኬ በግሩም አጨራረስ ፍጥነት ፔስ ተጠቅሞ ማስቆጠር የቻለው ሊቨርፑል ወደ ጨዋታ መለሰ። ቫንዳይክ ሁለተኛዋን ግብ በማስቆጠር ሊቨርፑልን መሪ ማድረግ ቻለ። ከዛም በኋላ ኢብራሂም ኩናቴ በድጋሚ ሌላኛው የሊቨርፑል የመሃል ተከላካይ አስቆጥሮ ሊቨርፑል ከረፍት በፊት በ9 ደቂቃ ልዩነት ነበር ጨዋታውን የቀየረው። መመራት ከጀመረበት ደቂቃ አንስቶ በ9 ደቂቃ ልዩነት 3 ግብ አስቆጥሮ ውጤቱን ቀይሮ ከረፍት በፊት 3-1 መሪ በመሆን ነው። ሁለቱን ከሴት ፒስ አንዱን ግብ ደግሞ ክፍት ከሆነ እንቅስቃሴ ከረፍት መልስ እንግዲህ ሁለቱን ግቦች የተቆጠሩት በብሪቲሽ ሁለተኛ ሪከርድ በዚህ የተጠናቀቀው የሳመር ዝውውር መስኮት የፈረመው
ፍሎሪያን ቪዝ አሲስት ባደረገበት ለኮርሊ ጋክፖና ዶሚኒክ ሶቦስላይ ሁለቱ ተጫዋቾች ላስቆጠሩት ግብ አመቻችቶ በማቀበል ለመጀመሪያ ጊዜ በሊቨርፑል ማሊያ ግብ ላይ ተሳትፎ ማድረግ የቻለ በስተመጨረሻም እንግዲህ የዚህ ተጫዋች የክሬቲቪቲ አቅም በውጤታማነት የተጠናቀቀበት ምሽት ነበር። እድሎችን በመፍጠር በአምስቱ ትላልቅ ሊግ ክፍት ከነበረ እንቅስቃሴ ቁጥር 1 የነበረው ተጫዋች ምንም አይነት ግብ ከተጫዋቹ በሚነሱ ኳሶች አለመቆጠሩ እስካሁን ድረስ ሲያስተቸው ቆይቶ እንግዲህ በስተመጨረሻም ወደ ሚያቀው ሀገር ወደ ሚያቀው ተጋጣሚ ሲመለስ እንግዲህ የፍሎሪያን ቪዝም አስደናቂ ብቃት ታይቷል። ለምን ግን የሚለው ጉዳይ ከሊቨርፑል ያለፉት ጨዋታዎች ሁሉ የፍሎሪያን ቪዝ ነጥሮ የወጣበት ጨዋታ ለምን ሊሆን ቻለ? አንድ ጉዳይ ትናንትና በምሳሌነት አንስተን ስንወያይ ነበር በቅድመ ጨዋታ ግምገማ። በሁለተኛ ደረጃ ደግሞ አርነ ስሎት ሪስክ መውሰድ አለባቸው ስንል የነበረው ሰሞነኛ ምክንያት በሜዳ ውስጥ ተተግብሮ ይሄም ሪስክ የወሰዱበት መንገድ ውጤታማ ሆኗል። አንድ ቡድን ሽግግሩ ሲገባ እንደዚህ አይነት የውጤት ቀውስ ሲያጋጥም ወዲያው ለመብት የሚጠቀሙት በርካታ አሰልጣኞች የርገን ክሎፕንም ፔፕንም ጨምሮ ያ 4-2-2 ወይም 4-4-2 ፎርሜሽንን መጠቀም በአብዛኛው ክለቦች ለሽግግርም ሆነ ወደ ውጤታማነት ለማምጣት እንደ መብት የሚጠቀሙት ሪስክ ያለው የጨዋታ መንገድ ነው። ምክንያቱም በእንግሊዝ እግር ኳስ ይህን ሲስተም መድፈር በተለይ በዘመናዊ እግር ኳስ በጣም ፈታኝ ስለሆነ ይህንንም ኤክስፐሪመንት ሞክረው ውጤታማ የሆኑበት ከረፍት በፊት እንግዲህ ሁለት ተጫዋቾች በሊቨርፑል በኩል ባጋጠማቸው ጉዳት ምክንያት ጀረሚ ፍሪፖንግ ቀደም ብሎ ባጋጠመው ጉዳት ምክንያት በኮነር ብራድሊ ተቀይሮ ወጣ። ረፍት ከወጡ በኋላ እዛው ደግሞ አሌክሳንደር ኢሳቅ እንዲቀየር ያደረገው እንግዲህ የብቃት መውረድ ወይስ በሜዳ ውስጥ ያለ እንቅስቃሴ ሳይሆን ተጫዋቹ ባጋጠመው የግሮይን ኢንጁሪ ብሽሽቱን ስለተጎዳና መጠነኛ ጉዳት ቀጥተኛ ጠንካራ ጉዳት ሳይሆን መጠነኛ ጉዳት ይሄ የሶፍት ቲሹ ችግር እንዳለበት ኢሳቅ ይታወቃል። በዛም የብሽሽት ህመም ስለተሰማው ነው። ግን ጉዳቱ ሲሪየስ አለመሆኑን አርነ ስሎት ከጨዋታው በኋላ ገልጿል። ነገር ግን ጀረሚ ፍሪፖንግ ለተወሰኑ ሳምንት ከሜዳ ሊርቅ እንደሚችልም አያይዞ ገልጿል። እስቲ ስለ ሊቨርፑል ድል የዛሬ የእንግሊዝ ጋዜጦች ምን እንዳሉ በተወሰነ መልኩ እስቲ ምስሎች እንመልከትና በቀጥታ ወደ ጨዋታው ግምገማ እንገባለን። በተለይ አርነ ስሎት ሪስክ የወሰዱባቸው ጉዳዮች እንዴት በአንዴ ውጤታማ ሊሆኑ ቻሉ የሚለው ጉዳይ እንግዲህ ሊያወያየን ይገባል። አብዛኛው ግን የእንግሊዝ ሚዲያ ለሊቨርፑል የተለየ ሽፋን መስጠታቸውን አሁንም ያቆሙ አይመስልም። ሊቨርፑል በተሸነፈበት ጨዋታ ጭምር የሚሰጡት አስተያየት ክለቡን የሚከላከል እንጂ ለትችት የሚያቀርቡበት መንገድ ብዙም አናስተውልም። እያንዳንዱን ጉዳይ ስለ ሂደቱና ይሄ ቡድን ከተቀናጀ ማንም ሊያስቆመው አይችልም የሚል እውነታን ነው ሁሌ የሚገልጹት። ይህንን ተከትሎ እንግዲህ ተነባቢ ጋዜጦች መካከል እና ዴሊ ቴሌግራፍን ብትመለከቱ ምንድነው ክራይስ ማለት በማለት ነው የገለጹት። ሌሎቹ ዴሊ ኤክስፕሬስን ብትመለከቱ ሳላ በሌለበት ምንም ሊቨርፑል ተጽዕኖ ውስጥ አይገባም የሚል ኖ ሳላ ኖ ፕሮብሌም። አብዛኛው ግን የእንግሊዝ ሚዲያ በዛሬ የኋላ ገጹ ላይ በእግር ኳስ አምዳቸው ላይ አብዛኛው የእንግሊዝ ሚዲያ ክራይስ በሊቨርፑል ቤት ምንድነው የሚለውን ጉዳይ ነው። ሊቨርፑል ቤት ክራይስ ተፈጥሯል ለሚሉት ምላሽ ያላቸው ይመስላል። ሰፊ ዘገባ ነው ይዘው የወጡትና ሁሉም የእንግሊዝ ሚዲያ ማለት ይቻላል ትኩረት ያደረገው ሊቨርፑል ክራይስ ውስጥ ገብቷል ተብሎ ከሰሞኑን ሲዘገብ የነበረበትን መንገድ ተገቢ አይደለም የሚመስል ተገቢነት የሌለው ትችት ነው ለማለት ይመስላል። አብዛኛውን የሚዲያውን የፊት ገጽ ብትመለከቱ ሁሉም ሊቨርፑል ቤት ክራይስ የለም ጊዜያዊ ጉዳይ ነው የተፈጠረው አይነት አስተያየት ነው የሰጡ የሚገኙትና እስቲ አድማጮች በዚህ ሐሳብ ተስማማላችሁ ወይ? የእንግሊዝ ጋዜጦች ሁሉም ይዘው የወጡት ሊቨርፑል በፍጥነት ሪፎርም ማድረግ እንደሚችል ነው እየዘገቡ የሚገኙት። ለዚህም ደግሞ አንዳንድ መነሻ ነጥብ የሚያነሱት ትናንትና ደግሞ እኛም በፕሮግራማችን አንስተን ስንወያይ ነበር። መብት የሚያስፈልጋቸው ትላልቅ ጉዳዮች አሉ። አንዳንድ ደግሞ ድፍረት ወይም አሰልጣኙ ሪስክ ወስዶ ሜዳ ውስጥ
ደፋር ሆኖ መጫወት ያለባቸው ወርዶ መስራት ያለባቸው ትላልቅ ክፍተቶች እንዳሉ ሁሌም ተመሳሳይ እምነት አንዳንድ ተጫዋቾች ላይ ማሳደራቸው ደግሞ ዋጋ ያስከፈላቸው ማምጣቱንና ጠንካራ ውሳኔ መወሰን ለቀጣይ ለቡድኑ ውጤታማነት አስፈላጊ እንደሆነ ስናነሳ ነበር። ነገር ግን ጨዋታውን ገና ከመጀመሩ በፊት የመጀመሪያ ምርጥ 11ን ስትመለከቱ ልክ ሚዲያውንም ያጨናነቀው ጉዳይ መሐመድ ሳላ ቤንች መሆኑ ነው። የመሐመድ ሳላ ቤንች መሆን በዚህም ወቅት ተገቢ ነው አይደለም ወይ ሊቨርፑል 5 ያስቆጠረው ሳላ ስለሌለ ነው የሚለው ጉዳይ 100% ተቀባይነት የሌለው እግር ኳሳዊ ያልሆነ እይታ ነው። የሳላ ችግር አይደለም የሊቨርፑል ችግር፣ ወይም ሳላ አይደለም የሊቨርፑል ችግር። የሊቨርፑል ችግር ምን እንደነበር ምናልባት ከትናንት በስቲያ ወደ መሳሳት አካባቢ የለቀቅነውን ቪዲዮ ብትመለከቱ ሚኒ ክራይስ የሚለውን ታክቲካል ጉዳዮችን ጠለቅ ብለ የተነተንበት ሳላ ላይ ማተኮር ሚዲያው እንግዲህ ከሱ የሚጠበቀው ክላስ አለ። ያን ክላስ አለማግኘቱ ክለቡ እንደ ቡድን የሳላ ተሳትፎ መቀዝቀዙ አንዱ ምክንያት ሊሆን ይችላል። በአጠቃላይ ግን ሊቨርፑልን ለተመለከተ ሳላ ጋር የሚደርስ ኳስ ሳይኖር ሳላ መተቸት ተገቢ አይደለም። ባይሆን የሳላ መቀመጥ ግን በሊቨርፑል ቤት አንድ የፈጠረው የተወሰነች ልዩነት አለች። ሊቨርፑል ሃይ ፕረስ ሲጫወት አይጎልም። አሁን ያለፉት ጨዋታዎች ሊቨርፑል በሃይ ፕረስ ሲጫወት ፕረስ ለማድረግ የሳላ ፖዚሽን ላይ ተጋጣሚ ለትራንዚሽን ይጠቀማል። አንዳንድ ደግሞ ትራንዚሽኖች ሊቨርፑል ግብ እንዲቆጠሩ ምክንያት ሆናሉ በዛ በሳላ ፖዚሽን። ይሄ ደግሞ ኮነር ብራድሊን፣ ጀረሚ ፍሪምፖንግን ብቻ በተናጥል ያላጋለጠው እስካሁን እዛ ፖዚሽን ላይ ሲጫወት ዶሚኒክ ሶቦስላይ ነበር። በሱም ፖዚሽን ላይ በተፈጠረ ጫና ከቼልሲ ጋር ሊቨርፑል አንድ ግብ አስተናግዷል። ያን ኤሪያ ተጋጣሚ ትኩረት የሚያደርገው ሳላ ተመልሶ የመከላከሉ ወይም በመከላከሉ በኩል ያለው ተሳታፊነት ዝቅተኛ ስለሆነ ከሳላ ፊት ለፊት ያለውን ስፔስ ደብል አፕ ያደረጉ መጠቀም አዲሱ ሲስተም ሆኗል ሊቨርፑል ላይ ጫና ለመፍጠር። አሁን ሳላ ከተቀመጠ በኋላ ከዛ ኤሪያ ላይ ደግሞ ሊቨርፑል በሃይ ፕረስ ሲጫወት ተጋጣሚ እዛ ኤሪያ ላይ ሊቨርፑልን ፕረስ ለማድረግ ሲጥር ለፈጣን ትራንዚሽን እና ሌላውን የሜዳ ክፍል ለመጠቀም አመቺ ኤሪያ ፈጥሯል። ይሄን እንግዲህ አዳፕት የማድረግ ጉዳይ ነው እንጂ የሳላ ክላስ በየትኛውም መመዘኛ ለሊቨርፑል አስፈላጊነቱ ከፍ ይላል እንጂ ይሄን ተጫዋች ቤንች ትናንት ምሽት ማድረጋቸው በውጤቱ ላይ ተጽዕኖ ይፈጥራል የሚለው ጉዳይ ብዙ ታክቲካዊ ጉዳዮች ላይ ግን እነዚህን ጥቃቅን ጉዳዮች በተሻለ ሁኔታ አሁን ከጫና ለመውጣት መብቴ ሊሆኑ ይችላሉ። ግን በዘላቂነት የሳላ አስፈላጊነት ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። 100% የተጫዋች ቢያንስ የሊቨርፑል አንዱ ፊር ፋክተር መሐመድ ሳላ ከፊት መስመር በኩል ሲኖር፣ በሌላ በኩል እንግዲህ አርነ ስሎት በዚህ ጨዋታ ኤክስፐሪመንታል ውሳኔ ነው የወሰኑት። አንደኛው ጉዳይ የአምስት ተጫዋቾች ለውጥ። የመጀመሪያው ሜሎስ ኪርኬዝን በአንዲ ሮበርትሰን መቀየራቸው ኤክስፒሪየንሱን ይሄ ፉልባክ አንደኛ አሲስት አድርጎ፣ ሁለተኛ ደግሞ የተረጋጋ ሊቨርፑል ቢልድ አፕ ይሄ ባክ ፓስ ያልበዛው ፎርዋርድ ፓስ የበዛበት እንቅስቃሴ እንድናይ የረዳ አንደኛው አስተማማኝ ለውጥ የነበረው የዚህ ተጫዋች በግራ ፉልባክ በኩል መጫወት ነው። ሁለተኛ ደረጃ ጀረሚ ፍሪምፖንግ ነበር። ጨዋታው ብዙም ሳይገፋ ነው ሃርምስትሪንግ ጉዳት አስተናግዶ ተቀይሮ ወጣ። ሶስተኛው እንግዲህ አሌክሲስ ማካሊስተርን በቀጥታ በኮርቲስ ጆንስ መቀየር ነው። የመጀመሪያውና ትልቁ ውሳኔ ፖዚሽናል እንቅስቃሴ ካየ የራያን ግራቨንበርች ሚና ይሰጠው። ነገር ግን በማን ቱ ማን ቼንጅ ካየን ደግሞ የማካሊስተርን ፖዚሽን የግራቨንበርችን ፖዚሽን ይዞ በመጫወት ነው። ሌላኛው ደግሞ አሌክሲስ ማካሊስተርን በፍሎሪያን ቪዝ መቀየር ነው። አምስተኛው ለውጥ ሂጎ ኤኪቲኬን ወደ ሜዳ በማስገባት መሐመድ ሳላን ነበር ቤንች ያደረጉት። የአምስት ተጫዋች ለውጥ። የአምስቱ ተጫዋቾች ለውጥ ግን የሊቨርፑልን ፎርሜሽን 100% የቀየረ ነበር። በወረቀትም በታክቲክም በሜዳ ውስጥ እንቅስቃሴ የሊቨርፑል የትናንትናው ፎርሜሽን 4-4-2 ነበር። ትናንት ቅድመ ጨዋታ ግምገማ ያዳመጣችሁ የሊቨርፑል ደጋፊዎችም የእግር ኳሱን ቤተሰብ ይሄን ሲስተም በዚህን ሰዓት መሞከር ለአርነ ስሎት አንደኛው አማራጭ ነው።
በዚህ ሲስተም ደግሞ ሁለቱን ከፊት መስመር አጥቂዎችን ማሰለፍ አንደኛ ሙከራ ምክንያቱም ክለቡ ያልሞከራቸው ሲስተሞች መካከል አንዱ ይሄ ነው። በሁለተኛ ደረጃ ደግሞ ሁለቱን አጥቂዎች በበቂ ሁኔታ ኳሶችን ለማድረስ ቢያንስ ወደ አንደኛው ዊንግ አዘን ብሎ ነገር ግን ከቀኝም ወይም ከግራም 8 ቁጥር መነሳት የሚችል የዊድዘን ስፔስ የሚፈጥሩ ሁለት ፒቮት አታኪንግ ሰርድ የሚያተኩሩ የክሬቲቭ አማካዮችን ከዊዝ ጋር ማጣመር የሚል ሐሳብ አንስተን ነበር። በተለይ እንደ መነሻነት ያነሳ ነው የክሪስታል ፓላሱ የኮሚቲ ሺልድ የመጀመሪያ 45 ጨዋታ ሊቨርፑል በውድድር አመቱ የመጀመሪያ ጨዋታ ከክሪስታል ፓላስ ጋር በኮሚቲ ሺልድ ዌምብሌ ላይ ባደረገው ጨዋታ ምርጡን አስተማማኝ ፈርስት ሃፍ አየን። አስተማማኝ የመጀመሪያ አጋማሽ ከዛን ጨዋታ አንስቶ እስከ ትናንት ምሽት ድረስ አስተማማኝ ብቃት አላስተዋልም። ማሸነፉ ሊወደድ ይችላል። ያሸነፈበት ካራክተር ይሄ የማሸነፍ ሰቦና የ90 ደቂቃ ቲም መሆን በመጨረሻ ደቂቃ ግብን ለማስቆጠር ታጋይነት ያሸናፊነት ሞራል ያስፈልጋል። እነዚህ ጉዳዮች እንዳሉ ሆነው ግን አስተማማኝ የማሸነፍ አቅም ወይም ሊቨርፑል የሚያሸንፍበት ባህሪ ከአምና ዘንድሮ ምን ያክል መራራቁን ስናስተውል ነበር። የዛሬው ጨዋታ ግን ልክ ፓላስ ላይ ሊቨርፑል ፈርስት ሃፍ የወሰደው ፍጹም የበላይነት በሙከራ በፖዚሽን በተለይ በማጥቃት ትራንዚሽን በኩል ክለቡ ግብ ለማስቆጠር የማይቸገር በሁለቱም የሜዳ ክፍል ባላንስ የሆነ ማጥቃትን አይተን ነበር። ከዛች 45 ደቂቃ በኋላ በርንማውዝ ላይ የመጀመሪያ 35 ደቂቃ ምርጥ ነበር፣ አልቀጠለም። ኒውካስል ላይ ሁለተኛ 45 የተወሰኑ ደቂቃዎች ምርጥ ነበር፣ አልቀጠለም። ከአርሴናል ጋር ሁለተኛ 45 ልክ ኮርቲስ ጆንስ እንደገባ ሊቨርፑል ብልጫ ወሰደ፣ አስቆጠረ። ቀጣይነት ያለው ኮንቲኒቲ የለው። ከኤቨርተን ጋር የመጀመሪያ 45 ደቂቃ ሁለቱን ግብ እስከሚያስቆጥር ድረስ ምርጥ ነበር፣ ያም ሲስተም አልቀጠለም። ከዛም በኋላ ነው እንግዲህ ክፍተት የበርንሌ ጨዋታ እስከ መጨረሻ ደቂቃ ድረስ ነበር። የፓላሱ ጨዋታ ግን ኦሊቨር ግላስነር ከኮሚቲ ሺልድ ጨዋታ ርምት ወስደው ሊቨርፑልን 2-1 አሸነፉ። ሊቨርፑል ተጋለጠ። ከነዚህ ሁሉ ጨዋታዎች በኋላ ኮንቲኒቲ ያለው ዶሚኔት ወይም አስተማማኝ የማሸነፍ አቅሙን ያሳየው ኢንትራ ፍራንክፈርት ሜዳ ነው በሙሉ 90 ደቂቃ። በዘንድሮ የውድድር ዓመት ለሊቨርፑል ምርጡ ጨዋታ ከተባለ የትናንት ምሽቱ በሁሉም ረገድ የተዋጣለት ቡድን ሆኖ ያጠናቀቀው። ለዚህ ደግሞ መነሻ የምናደርገው የፓላስ የኮሚቲ ሺልድ የመጀመሪያ 45 የሊቨርፑልን አስተላለፍ በአማካይ ስፍራ የነበሩት ዶሚኒክ ሶቦስላይና ኮርቲስ ጆንስ ናቸው። ሁለቱ አማካዮች ሲሰለፉ ጀርመናዊ ተጫዋች በበቂ ሁኔታ ኳሶችን ያገኛል። ኳሶችን ማግኘት ብቻ ሳይሆን ከነዚህ ተጫዋቾች የሚደረግለት ፓስ ስፔስ ላይ ነው። ማንቶማን ፕሬሲንግ ላይ እያለ ወይም ጫኖስ ወይም እየሮጠ ተጫዋቹ ከፓስ ውጪ በሚያደርገው ሩጫ ላይ እያለ አይደለም ፓስ የሚደረገው። ሁለት አይነት ምክንያት አለው። ሶቦስላይ የሚያደርጋቸው ፓሶች በሊቨርፑል ቤት የተጋጣሚን ተጫዋች ወደ ራሱ የመሳብ ወይም ራሱን ለፕሬሲንግ እያጋለጠ ነው ፓስ የሚያደርገው። ያ ማለት በአንድ ፓስ ቢያንስ ተጋጣሚ ሶቦስላይን ፕረስ ሲያደርግ በፓስ መቀነስ ይችላል። ኮርቲስ ጆንስ ደግሞ ቴክኒካሊ በድሪብልና በቦልኬራ አቅሙ የተጋጣሚን አንድ አማካይ ቀንሶ ፓስ ማድረግ ይችላል። ይሄ ማለት ከፋይናል ሰርድ ሊቨርፑል የተጋጣሚን አንዱን ተጫዋች ቀንሶ ነው ለዊዝ ባዶ ስፔስ ላይ ኳሶችን የሚያደርሰው። ነገር ግን ራያን ግራቨንበርግና አሌክሲስ ማካሊስተር ሲጫወቱ ሁለቱም የደብል ፒቮት ባህሪያቸው ተቀራራቢ ሆነው ወይም ተጠጋግተው በሊቨርፑል ሃፍ ስፔስ ላይ ነው የሚቆሙት እና የሚያደርጉት ፓስ ከፖዚሽናቸው ቆመው ነው ወደዛ ፔኔትሬት የሚያደርጉት እንጂ ከኳስ ጋር ድሪብል እያደረጉ ይሄ በዘላቂነት እየደጋገሙ ስፔሶችን ወይም የተጋጣሚን ተጫዋች እየቀነሱ አይደለም ፓስ የሚያደርጉት። ተጋጣሚ ከተደራጀ በኋላ ኦፍ ዘ ቦል ባሉ ሩጫዎች ላይ ነው ፓስ ማድረግ የሚችሉት። ስለዚህ ራያን ግራቨንበርግ ፔኔትሬሽኑን ብሎክ ከተደረገ ካለበት ቦታ ሆኖ ፓስ የሚያደርግ ያኔ ደግሞ ተጋጣሚ ዊዝን ፊዚካሊ በስፔስም ፕረስ ለማድረግ ይመቻል።
ተጫዋቹ ካለው አካል ብቃት አንፃር ወዲያው ይነጠቃል። ስለዚህ ፖዚሽናል ዶሚኔት ለማድረግ ሊቨርፑል ይቸገራል። ከተከላካይ ጀርባ ያለውን ስፔስ ለመጠቀም ተጋጣሚ አፈግፍጓል። ሎ ብሎክ ነው፣ ጥብቅ ነው። በእነዚህ መሃል ደግሞ ጥቃቅን ስፔሶችን እየፈለገ የመጀመሪያ ተቹን እንዳደረገ ተጋጣሚ ፕረስ እያደረገ ኳሶችን ያስጥላል። ኮርቲስ ጆንስና ግን ሰቦዝ ላይ ሲኖሩ የተጋጣሚን ተጫዋች ቀንሰው ነው ፓስ የሚያደርጉት። ይሄ ነው ትልቁ ልዩነት። ለዊድዘ ምቾት የትናንትናው ምሽት የሁለቱ አማካዮች መሰለፍ ልክ በፓላስ ጨዋታ ነው አይደል? የመጀመሪያ የፍሎሪያን ቪዝን አሲስት ያየነው ከዛም በኋላ አላየንም። ትናንትና ታዲያ ሁለቱ አማካዮች ለመጀመሪያ ጊዜ ከዛ ጨዋታ በኋላ ቋሚ ሆነው ሲሰለፉ ሊቨርፑል በዚህ ደረጃ ዶሚኔት አድርጎ 5 ግብ አስቆጥሮ ያውም 4 ተከታታይ ጨዋታ የተሸነፈ ቡድን በተመሳሳይ ባህሪ ነበር። ቀድሞ ይቆጠርበታል፣ አቻ ያደርጋል፣ ግን ማስጠበቅ አይችልም ወይም ተጨማሪ ግብ አያስቆጥር። አሁን ግን ከተቆጠረበት በኋላ በ9 ደቂቃ 3 ግብ አስቆጠረ። ይሄ የአማካይ ክፍል ጥንካሬ ደግሞ በጨዋታው ሊቨርፑል ፍጹም የበላይነት እንዲወስድ። ስለዚህ የሊቨርፑል የ4-2-2-2 ሲስተም ለፍሎሪያን ቪዝ ሁለቱንም ዊንግ አዘንብሎ እንዲጫወትና እነዚህ ጭንቅና ጣጣ ያለቀላቸውን ኳሶች ወደ ፋይናል ሰርድ በበቂ ሁኔታ ፓስ አኪሬሲያቸው ውጤታማ የሆኑ ተጫዋቾች ለተጫዋቹ ከፍተኛ ስፔስ ክሬት ያደረጉ ከጫና የጸዱ ኳሶችን ባደረጉ ቁጥር የፍሎሪያን ቪዝ እይታ ምን ያክል ዳይናሚክ እንደሆነ ተመለከተ። እንደውም ተጫዋቹ እኮ ከሁለት በላይ አሲስት ማድረግ ነበረበት። ያው የተፈጠሩ ድሎችን አላስቆጠሩም። 4 ቢግ ቻንስ ክሬት አድርጎ ነው 2 የተቆጠረው። ለምሳሌ ኬዛ የግቡን አግዳሚ የመታበት፣ ኢሳቅ ከረፍት በፊት ግብ ጠባቂው ላይ የደረበበት ኳስ፣ እነዛ ኳሶች ቢቆጠሩ 4 አሲስት ማድረግ ይችል ነበር። ለምሳሌ ይህን እውነታ ከሚገልጸው የተለያዩ ቁጥሮች መካከል ፍሎሪያን ቪዝ በጨዋታው 68 የተሳኩ ፓሶችን ማድረግ የቻለው፣ ነገር ግን 57ቱ ፓስ የተደረገው ፋይናል ሰርድ ሶስተኛ የሜዳ ክፍል። 57 የተሳካ ሶስተኛ የሜዳ ክፍል ፓስ ማድረግ ማለት ተጫዋቹ የሚቀበላቸው ኳሶች ፋይናል ሰርድ ላይ ጤናማ ነበሩ፣ አይበላሹ። ስለዚህ በበቂ ሁኔታ እድልም ለመፍጠር ፋይናል ሰርድ ላይ ምቾት እንዲሰማው ስፔሶችን ያገኛል ማለት ነው። ኮርቲስ ጆንስ ዱዌሎችን የማሸነፍ ድሪብል የማድረግ ክህሎት እንደ አማካይ አይደለም፣ እንደ ክንፍ ተጫዋች እኮ በቀላሉ የተጋጣሚን ተጫዋች ይቀንሳል። አንደኛው ደግሞ እይታውና የፓስ ችሎታው የተለየ ነበር። በዚህ ረገድ እንግዲህ በጨዋታው ትልቁን ፓስ ያደረገው ተጫዋች እሱ ነው። በርካታ ኳሶችን የነካ 127 ኳስ ነክቶ 122ቱ በተሳካ ሁኔታ የተጠናቀቀበት ምሽት ነበር ለኮርቲስ ጆንስ። ይህንን ተከትሎ ኦፕታ ከ2003 ጀምሮ ዳታዎችን መሰብሰብ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ አንድ የሊቨርፑል ተጫዋች 122 የተሳካ ፓስ ያደርግ። አያችሁ ልዩነቱን። እዚህ ቦታ ላይ ኮርቲስ ጆንስ እና ሰቦዝ ላይ መጫወታቸው በበለጠ ነፃነት የሚያገኘው ፍሎሪያን ቪዝ ነው። ሁለተኛ በጨዋታው ከፍተኛ ተች ያደረገው ተጫዋች ደግሞ ዶሚኒክ ሰቦዝ ላይ 120 ኳሶችን በመንካት 110 ፓስ ሞክሮ 109 የተሳካ ፓስ በማድረግ 1 ግብ 1 አሲስት። ስለዚህ እነዚህ ተጫዋቾች ከ100 በላይ ፓስ ነክተው አብዛኛው ከተሳካ የትኛው ፓስ ነበር ፋይናል ሰርድ የሁለቱ ተጫዋቾች ሲንሸራሸር የነበረው? ሰቦዝ ላይ 24፣ ኮርቲስ ጆንስ 23። የሁለቱ ተጫዋቾችን ድምር ወስዳችሁ በአማካይ 48% የፋይናል ሰርድ ኳስ የተቀበለው ደግሞ ከሁለቱ ተጫዋቾች ፍሎሪያን ቪዝ ነው። አሁን እዚህ ጋር ነው ትልቁ ነፃነት። 48% የነዚህን ተጫዋቾች ኳስ ፋይናል ሰርድ ላይ የተቀበለው ፍሎሪያን ቪዝ ነው። ይሄ ነው የተጫዋቹ ከፍተኛ ፍሪደም። ለዛ ነው የሚታወቀውን ዳይናሚኩን ቪዝን ያየነው ትናንት ምሽት። ከሶካው 3-4 አሲስት ማድረግ ይችል ነበር እነዛ ኳሶች ቢቆጠሩ እና እነዚህ የአማካይ ክፍል ለውጥ መደረግ በተለይ ራያን ግራቨንበርግ መግባቱ ትልቅ ተጽዕኖ ላይፈጥር ይችላል። ግን ማካሊስተር ከተሰለፈ ፍሎሪያን ቪዝ በፍጹም
ምቾትም ነፃነትም ቦታው ላይ አስተማማኝ እንቅስቃሴ የማድረጉ ጉዳይ በጣም አነስተኛ ነው። ይሄ አሁን እየተመለከትን ስንመጣ እየተረጋገጠ የመጣ ይመስላል አሁን ባለው ሁኔታ። በተለይ ደግሞ ይሄ ተጫዋች በነፃነት ፋይናል ሰርድ እንዲጫወት ፔኔትሬት እና ፔስ የሚያደርግ ተጫዋች ይፈልጋል። አሁን ኤኬቲኬን ካያችሁ በጣም ቀረብ ብሎ ከዊዘ በቀላሉ ኳሶችን ይቀበላል፣ የተጋጣሚን ተጫዋች ይቀንሳል። ከዛ ወደ ዊንግ ሰጥቶ ሁለቱ ተጫዋቾች እንዴት በፍጥነት የተጋጣሚ ቦክስ ውስጥ እንደሚገቡ አንዳንድ ጊዜ አሁን በማንቸስተር ጨዋታ ያየነው ምንድነው ተጠጋግተው የሊቨርፑል የፊት መስመር ተጫዋቾች አይጫወቱም፣ በጣም ተነጣጥለው ነበር። ይሄ ደግሞ ሊቨርፑል ሰፊውን የሜዳ ክፍል እየሮጠ እንዲባክን ነበር ሲያደርግ ነበር። ማንቸስተር ዩናይትዶች የተጠቀሙት ሲስተም ሰከንድ ቦልን ማሸነፍ ነው። ሰፊ ኤሪያ ላይ ኳሶች ይጥላሉ። ሊቨርፑል በፍጥነት የመጀመሪያ ኳስ እንዳሸነፈ ያን ጥለው በመጡት ኤሪያ ላይ ደግሞ ማንቸስተሮች ስፔስን ተጠቅመው ሁለተኛ ኳስን በዱዌል ሲያሸንፉና ቢልዳፑ ቀላል ይሆናል። ፋይናል ሰርድ በሊቨርፑል የመጫወቻ ክልል በፍጥነት አደጋ ይፈጥሩ ነበር። አሁን እነዚህን ጫናዎች ለመቀነስ ሁለቱ በደንብ ኮንትሮል ፓስ አኪዩሬሲያቸው 96-97 ነው 96-95 ነው ፓስ አኪዩሬሲያቸው የሁለቱ አማካዮች የተጠናቀቀው ትናንት ምሽት። ተከላካዩ በዚህ ደረጃ በቢልድ አፕ መረጋጋቱ በሃይ ተርኖቨር በሃይ ላይን በሃይ ፕሬስ የሚታወቅ ቡድንን እንዲ ዶሚኔት ለማድረግ የቻለበት አንደኛው ባህሪ የሁለቱ አማካዮች ከኳስ ጋር ያላቸው ጤናማ ግንኙነት ለዊዜ የፈጠሩት ስፔስ ኳስ ለመቀበል በየትኛውም ፖዚሽን ላይ ቢሆኑ ራሳቸውን ለፕሬሲንግ ተጋላጭ አድርገው ግን የቡድን አጋራቸውን ተጨማሪ ሰፊ ስፔስ የሚያገኝበትን ኤሪያ ክሬት የሚያደርጉ ዳይናሚክ ሁለት አማካዮችን ስለተጠቀሙ ይሄ ለስሎት ኤክስፐሪመንት አንዱ ማሳያ ነው። ለዛ ነው ከፓላሱ የመጀመሪያ 45 የኮምፒቲሽን ጨዋታ በሌላ ጨዋታ እንግዲህ ከ12 ጨዋታ በኋላ ለመጀመሪያ ጊዜ ያን የፈርስት ሃፍ ጨዋታ በሙሉ 90 ደቂቃ ምርጥ ሆኖ ሊቨርፑልን የተመለከትነው። ለዛ ነው 5-1። ነገር ግን ሊቨርፑል ቤታውን ጋዜጠኞች አንዳንድ ጥያቄ ማንሳት ጀምረዋል። ሂጎ ኤኬቲኬ ሊቨርፑል የፊት መስመር ተቀዳሚ መሆን አለበት፣ ኢሳቅ ወደ ራሱ ፊትነስና ብቃት እስኪመለስ ድረስ የሚል ጥያቄ ያነሱ ነው። ነገር ግን በሂጎ ኤኬቲኬ ዙሪያ አንድ እስቲ ከ3 ቀን በፊት የሰራነውን አንድ ፕሮግራም ወደ ኋላ መለስ ብላችሁ ብትመለከቱ የተሻለ ይመስለኛል። ሂጎ ኤኬቲኬ ለሊቨርፑል ምን ያክል ወሳኝ ተጫዋች እንደሆነ ሜዳ ውስጥ ተጫዋቹ ሲኖር ሊቨርፑል የሚፈጥረው አማራጭ ቀላል የሚባል አይደለም። በፈለገው የሜዳ ክፍል ይሄ ተጫዋች ካለ በተለይ ፋይናል ሰርድ በየትኛውም ፖዚሽን ላይ ኳስ ለመቀበል ወርዶ የሚጠይቅበት ኤሪያ ከዛም በኋላ ሊቨርፑል ፋይናል ሰርድ እንኳን ትራንዚሽኖችን ለማፍጠን አንደኛ የተጋጣሚን ተጫዋች ድሪብል አድርጎ የሚቀንስበት ፍጥነቱ እያንዳንዱ የፔኔትሬሽን እንቅስቃሴ የሚያስደንቅ ነው። በእነዚህ ሁሉ እንቅስቃሴዎች ውስጥ ደግሞ ተጫዋቹ እይታው የሚያስገርም ነው። ሊቨርፑል ሁለተኛ የመጀመሪያ ግቡን አቻ ባደረገበት እንቅስቃሴ ላይ አይታችሁ ከሆነ የአንዲ ሮበርትሰን ትልቁ ኤክስፒሪየንስ ከሜሎስ ኪርኬስ ሰሞነኛ ብቃት ደስተኛ ያልሆኑት የሊቨርፑል ደጋፊዎች ባክፓስ ማብዛቱ እና ኳስ እግር ውስጥ ማዘግየቱ ለውሳኔ ይዘገያል ወይም እንደ በርንማውዙ ቀልጠፍ ብሎ ቦታው ላይ ኦቨርላፕም ሲያደርግ ካለበት ፖዚሽን ሆኖ ከተከላካይ ጀርባ የሚጥላቸው ኳሶች ስፔሶችን አይቶ የመወሰኑ አቅም ዘግየት ስለሚል ፍጥነት እዛ ጋር ይሄ ኤክስፒሪየንስ የሚመጣ ፈጣን ምላሽ መስጠት አሁን ሊቨርፑል ለምሳሌ ከአትሌቲኮ ማድሪድ ጋር እሱን ሲጠቀም አስተማማኝ ነበር። አንዲ ሮበርትሰን ሲሰለፍ ሊቨርፑል ከፖዚሽኑ ላይ ሆኖ ማጥቃት መጀመር ይችላል። አሁን ትልቁ ልዩነት ኪርኬዝ የተወሰነ ኤክስፒሪየንስ እንዲያገኝ የሚፈልገው በፖዚሽኑ ላይ ቋሚ ሆኖ ሲሰለፍ ከቦታው ላይ ማጥቃት ማስጀመር አይችልም፣ ድሪብል አድርጎ መሄድ ነው። ሮበርትሰን ግን ሰፊ ስፔስ ከተከላካይ ጀርባ ካየ ለጋክፖም ሆነ ለኤኬቲኬ በረጅሙ ማስሮጥ ይችላል።
አንደኛው ሊቨርፑል ያገኘውን ስፔስ በፍጥነት አሁን ከሮበርትሰን ልምድ ጋር በተገናኘ ለኤኬቲኬ ያሻገረው ኳስ የሮበርትሰንን ልምድና እዛ ቦታ ላይ ረጅም ጊዜ መጫወት ያካበተውን ልምድ ነው ያየነው። ግን የኤኬቲኬ ፍጥነትና ያጨራረስ ብቃትን ለተመለከተ አሁን ላይ ባለው አስተማማኝ ብቃት ይህን ተጫዋች አሰልጣኙ ቤንች ማድረግ ፈጽሞ የማይገባ ነው። ኢሳቅ ወደ ፎርም ውስጥ ከሚመጣ ድረስ ሜዳ ውስጥ ከሚባክንበት እንቅስቃሴ ይልቅ ሊቨርፑል ውጤቱን ጠብቆ ኢሳቅ ወደ ፎርም ውስጥ ከሚመጣ ድረስ ተቀይሮ እየገባ የግብ አንግሉን ቢያገኝ ይሻላል ኤኬቲኬ ቤንች ከሚሆን። አሁን አንዳንድ ጉዳዮችን ልናነሳ እንችላለን። የማንቸስተር ዩናይትዱ አንደኛው ሽንፈት ኤኬቲኬ ቤስት አለመሆኑ፣ ዊትዘ ቤስት አለመሆኑ። ምክንያቱም ሰፊ ስፔስ ሊቨርፑል ማግኘት ይችል ነበር ሁለቱ ተጫዋቾች ቢኖሩ፣ ምክንያቱም ደግሞ ከኳስ ውጪ በደንብ መሮጥ ስለሚችሉ፣ ያ ደግሞ ለቡድን አጋራቸውም ለራሳቸውም ስፔስ ያገኛል። ሊቨርፑል በዛ ጨዋታ 3 አማካዮች አብሮ የሚወጡ አብሮ የሚገቡ እንቅስቃሴያቸው ይሄ እኩል ወደ ተጋጣሚ ሜዳ መግባት ከዛም በኋላ ወደ ኋላ የሊቨርፑል አጥቂና አማካይ በጣም ይበጣጠስ ነበር። አንዱ እንኳን ፈንጠር ብሎ ወደ ፋይናል ሰርድ አይቀርም። እኩል ነበር ሲሸጋገሩ የነበረው። ያ ደግሞ ማንቸስተር የተረጋጋ ሁለተኛ ኳስን የማሸነፍ ጥንካሬ እንዲኖረው አስችሎት ነው ሽንፈት ያስተናል። በትናንትናው ጨዋታ ኤኬቲኬ የሮጠበትን ስፔስ እይታና ያጨራረሱን አቅም ለተመለከተ የሚያስደንቅ ነው። በጨዋታው 3 ኢላማውን የጠበቀ ሙከራ አድርጎ አንዱን አስቆጠረ። በተጋጣሚ የመጫወቻ ቦክስ ከሁሉም ተጫዋቾች በላይ 12 ኳስ የነካ 3 ሙከራዎችን ያደረገ አንዱን ከ0.32 ኤክስጂ ነው ማስቆጠር የቻለው። ተከላካዩን ግን የቀደመበት ስፒድና ታይሚንግ የተጫዋቹን እያደገና እየበሰለ መምጣቱን ከቀናት በፊት ስናወራበት የነበረውን ብቃት በድጋሚ በሻምፒየንስ ሊግ በግሩም አጨራረስ ማሳየት ቻለ። ይሄ ተጫዋች ትንሽ የተወሰነ የመሮጫ ስፔስ ካገኘ ወይ አደጋ ይፈጥራል ወይ ያስቆጥራል። ከማንቸስተር ጨዋታ ጋር እኮ ተቀይሮ ከገባ በኋላ 3 ትላልቅ ሙከራዎችን አድርጓል። ከኤሪያ ውጪ በጠንካራ ሹት። አሁን ኤኬቲኬ በሹትም አይታማም፣ በፔኔትሬሽንም በመልሶ ማጥቃት እንዲህ አይነት ካውንተር አታኮች ላይ የሚያገኘውን ስፔስ በአግባቡ ግን ያ አጨራረስ ያ ሩጫ ያ ከተከላካይ ጀርባ የተነሳበትን ኤሪያ ለተመለከተ ይሄ ተጫዋች ከኢሳቅ ጋር መጣመር ይችላል። ምክንያቱም ከግራ ክንፍ መነሳት ይችላል። ከኢሳቅ ጀርባም እንደ ምሽቱ እየተጫወተ ከሁለቱም ክንፍ መነሳት ይችላል። ስለዚህ የኤኬቲኬ ጉዳይ አስተማማኝነቱ ከጊዜ ወደ ጊዜ በጣም ከፍ እያለ ይሄ ተጫዋች አሁን የክለቡ ወሳኝ ነው። አሁን ኤኬቲኬ ማስቀመጥ ለስሎት ከባድ ፈተና የማይታሰብ ይመስላል። ይሄን ተጫዋች አስቀምጠው ምን አይነት ልዩነት ሊያመጡ ነው? በጣም የተላመደው በፍጥነት ልዩነት መፍጠር ከመጀመሪያ ጨዋታ አንስቶ የጀመረው ብቻ በየጨዋታዎች ከተሰለፈ የኤኬቲኬ ዳይናሚክ እንቅስቃሴና ግብ ያለው አኩሬሲ ከጊዜ ወደ ጊዜ አስደናቂ እየሆነ ወጥቷል። ይሄ ተጫዋች ካለ ሊቨርፑል ግብ ያስቆጥራል። በደንብ አስተውላችሁ ከሆነ ኤኬቲኬ ፈጣን ምላሽ መስጠት ይችላል፣ ወይም ሊቨርፑል እንዲመራ የተለየ እንቅስቃሴ ሜዳ ውስጥ ማድረግ ይችላልና ይሄ ተጫዋች ሊቨርፑል ቤት አስተማማኝነቱ ከፈረሙ ተጫዋቾች በፍጥነት አዳፕት አደረገ። ተጽዕኖን እስካሁን ድረስ ከጨዋታ ጨዋታ በአግባቡ እያሳየን በግል ጥረቱም በቡድን እንቅስቃሴም አስተማማኝነቱ ምንም አይነት ጥያቄ ውስጥ የማይገባ ከጊዜ ወደ ጊዜ ሊቨርፑል አዳፕት እያደረገ ሲመጣ ግን ይሄ ተጫዋች በጨዋታ ከአንድ በላይ ግብ የማስቆጠሩ እድል በጣም ከፍ ይላል። አሁን የግል ጥረቱ በደንብ ይስተዋላል። ቡድኑ ደግሞ በበለጠ እንዲህ ሲቀናጅ እንዲህ ምርጥ ጨዋታ በሚያደርግበት ወቅት ከየትኛውም ኤሪያ ላይ እድል አሁን ሁለተኛ 45 ከመቀየሩ በፊት በዳር በኩል ያገኛቸው 2 ተመሳሳይ አጋጣሚዎች አሁን ተጫዋቹ ምንድነው አንዳንድ ያጨራረስ ኳሊቲዎችን ከዚህ በበለጠ የማሳደግ ምክንያቱም እድሜ ጋር ተያይዞ የሚያድጉ ኳሊቲዎች ስለሆኑ፣ ነገር ግን አሁን እያደረገ ያለው አስተዋጽኦ ለሊቨርፑል በጣም ከበቂ በላይ ምርጡን ኤኬቲኬ ያያየን። ይሄ ብቃቱ ሊዘልቅ እንደሚችል ከልጁ አቅም አንፃር በደንብ ይስተዋላል። አንድ ኳስ አገኘ፣
አንዷን ወደ ግብ መቀየር ቻለ። ነገር ግን በመጀመሪያ 15 ደቂቃ ለምሳሌ ከኢሳቅ ኳሊቲ መቆጠር ያለባቸው ሁለት ቢግ ቻንሶች ናቸው የተሳቱት። ኢሳቅ ማስቆጠር የሚችለውን ዴፊኒትሊ ያንን ኳስ ወደ ግብ መቀየር የሚችለውን ኳስ ሁለት ትላልቅ ኳሶችን ሳይጠቀም ቀሩ። ነገር ግን ኢሳቅም ኢላማውን የጠበቀ ሙከራ በተደጋጋሚ ከማንቸስተር ጨዋታ አሁን ደግሞ በኢንትራ ፍራንክፈርት ያደረገ ነው። ይሄ የግሮይን የሶፍት ቲሹ ጉዳት ተጫዋቹን ከሜዳ ካላራቀው ወይም ስሎት እንዳሉት ጠንካራ ጉዳት ካልሆነ ኢሳቅም ወደ ታርጌቱ እየመጣ ነው። ይሄ ተጫዋች ሬት በሚሰጡ ካምፓኒዎች በነገራችን ላይ አትሸወዱ። የተጫዋች ሬት በዓለም ላይ አብዛኛውን የእግር ኳስ ተመልካች የሸወደ አላግባብ እይታ ያለው የተጫዋችን ታክቲካዊ አስተዋጽኦና የግድ አንድ ተጫዋች በእነሱ ከፍተኛ ቁጥር ለማግኘት ወይ ማስቆጠር አለበት ወይ አሲስት ማድረግ አለበት። ይሄ ደግሞ እግር ኳሳዊ አይደለም። ምክንያቱም የጋርዲዮላ ቡድን የግብ ጠባቂውን አስተዋጽኦ በመመልከትም ሬት መስጠት ይቻላል። አንድ የተጋጣሚ ተጫዋች 23 ኳስ እየነካ የጋርዲዮላ ግብ ጠባቂ 51 ኳስ እየነካ ታዲያ ለዛ ለ29 ኳስ ለነካውና አንድ ግብ ላስቆጠረው 7 ወይ 8 ሬት ከተሰጠ ተገቢ ነው ማለት ነው። በሬት ደረጃ ያለውን የተጫዋች የብቃት መለኪያም ብዙም ትኩረት አትስጡት። ሬት ይሄ ለቁጥር ለሚመለከቱት ነው። ቁጥር የሚያግዘው ግን የተጫዋችን ብቃት ሜዳው ያለውን አስተዋጽኦ በተገቢው ቁጥራዊ መረጃ ሲወጣ ነው እንጂ ሬት በመስጠት እንኳን ብዙም ያንድ ነገር ሬት ማውጣት እንደ እይታው ነው፣ እንደዛ ካምፓኒ እይታ ነው እንጂ እንደ እግር ኳሱ ቤተሰብ እይታ አይደለም። ሬት ለመስጠት ከሆነ እኮ በአምስቱ ትላልቅ ሊግ አሁንም ቢሆን ክፍት ከሆነ እንቅስቃሴ ቻንስ ክሬት በማድረግ ዊዘን የሚያክል የለም። አሲስት ስላላደረገ ግን እነዚህ ካምፓኒዎች በሚሰጡት ሬት ተጫዋቹ ለከፍተኛ ትችት ተጋለጠ። ለዛ እኮ ነው እነ የርገን ክሎፕ ሰሞኑን በዊዘ በኩል ብዙ አታውሩ ያፎላምታ ይዛቸዋል። ይሄ ተጫዋች በእንግሊዝ እግር ኳስ በእንግሊዝ ምድር መንገሱ የጊዜ ጉዳይ ነው እንጂ አይቀርም እያሉ ክሎፕም እርግጠኛው ነው በአንድ ኢንተርቪው ላይ ሲያወሩ ነበር። እና በሬት ደረጃ አትመልከቱ። በአጠቃላይ ግን በሊቨርፑል ቤት ትናንት ምሽት እስቲ አንድ የተለየ ባህሪ የተመለከታችሁት ምናልባት ክለቡ ግብ ለማስቆጠር አሁን አማራጮችን እየተመለከተ እንደሆነ አስተውለን። ሴት ፒስ ጋክፖ በላይ በኩል በታች በኩል ደግሞ ሰቦዝ ላይ በሚያደርጋቸው የኮርና ክሮሶች ሁለቱም ተጫዋቾች አንድ ግብ አንድ አሲስት አድርገዋል። ጋክፖ ለኩናቴ፣ ሰቦዝ ላይ ለቫንዳይክ። በነገራችን ላይ ሰቦዝ ላይ አሲስት ያደረጋቸውን ኳሶች ከአትሌቲኮ ማድሪድ ጋር በተመሳሳይ ጋክፖ በተደጋጋሚ ከማንቸስተር ጋር ትላልቅ አደጋዎችን ሲፈጥር ነበር። አሁን ትናንት ምሽት እንግዲህ ምርጥ ከነበሩ የሊቨርፑል ተጫዋቾች ውስጥ አንዱ ነበር። ለአርነ ስሎት ግን ከድሬዝደን ተሻግረው 460 ኪሎ ሜትር በጀርመን ምድር ፍራንክፈርት ከተማ ኢንትራ ፍራንክፈርትን ያሸነፉበት መንገድ በርካታ ጫናዎችን አቅልለው ለቅዳሜ ብሬንፎርድ ለጂቴክ ኮሚኒቲ ስቴዲየም ላይ በጥሩ ሞቲቬሽን ለመዘጋጀት የሚያበቃ ትልቅ ድል ነው ያስመዘገቡት። ይሄ ድል በሊቨርፑል ቤት ይሄ የትናንት ምሽቱ ጨዋታ በሽንፈት ቢደመደም ኖሮ በክለቡ ታሪክ ከ72 ዓመት በኋላ ነው ሊቨርፑል 5 ተከታታይ ጨዋታ የሚሸነፈው። ከባድ ነበር። አሰልጣኙም በቀጥታ ጫና ውስጥ የሚከት ነበር። አንዳንድ እንደዚህ ይሄ አምና ሻምፒዮን ነው ተከታታይ ሽንፈት የሚያስተናግዱ ክለቦች ወደ ሪትም ለመምጣት ወይም ወደ አሸናፊነት ለመምጣት መንደርደሪያ ድል ይፈልጋሉ እና ያሸነፉ ክፍተታቸውን መድፈን ነው የሚፈልጉት። አሁን የመጀመሪያ ስቴፕ ከሽንፈት በኋላ ድል ተገኝቷል። ካሁን በኋላ ሊቨርፑል ባስተማማኝ ውጤታማነት እንደ ትናንት ምሽቱ ጨዋታዎችን ሊያሸንፍ ይችላል። ግን ወደ ድል መመለሱ የማይቀር ተከታታይ ድሎችን ያስመዝገበ ግን እንደ ምሽቱ አስተማማኝ ድል ያስመዘግብ ይችላል። ነገር ግን ከጊዜ ወደ ጊዜ አሁን ለምሳሌ ሊቨርፑል ለተከታታይ ጨዋታ ክሊን ሺት መጠበቅ አልቻለም። ያውም ቀድሞ ነው የሚቆጠርበት ካቻምና የነበረው ክፍተት። ስለዚህ አሁን በቀጣይ ግብ ሳያስተናግድ ማሸነፍ ብልጫ ሊወሰድበት ይችላል። ትላልቅ ሙከራዎች ሊደረጉበት ይችላሉ። ነገር ግን 3 ነጥብ ይዞ መውጣት ክሊን ሺትን አዳፕት ማድረግ ከዛም በኋላ ነው የውጤት ስታቢሊቲ የፈጠሩ
ወደ ሪትም የሚመጡት። በዋነኝነት ግን የዚህ ክሬቲቪቲ አቅም የዚህ ተጫዋች ክሬት የማድረግ ቻንሶችን የማስቆጠር ጉዳይ በሊቨርፑል ቤት በከፍተኛ ሁኔታ መቆጠር አለበት። የፍሎሪያን ቪዝ ቻንስ ክሬት እና ክለቡ የሚያስቆጥረው ጎል ተመጣጣኝ አይደለም። እንዴት ነው ሊቨርፑል 14 ኢላማውን የጠበቀ ሙከራ ሞክሮ 5 ግብ ብቻ የሚያስቆጥረው? 18 እኮ ነው የሞከረው። በጣም ሊቨርፑል ክሊኒካል መሆን አለበት ማለት ገዳይ መሆን አለበት። በርካታ እድሎችን ያባክናል። የማንቸስተሩ ጨዋታ አንዱ ማሳያ ነው። ትናንትና 5 ቢያስቆጥርም 5ቱ ግብ በቂ አይደለም። 14 ኢላማውን የጠበቀ ሙከራ ያልተዛነፈ ላደረገ ክለብ 5 ግብ በጣም ትንሽ። 9 የባከኑ እድሎች አሉ ማለት ነው። በአማካይ በየሊቨርፑል በየ8 እና 7 ደቂቃው አንድ ኢላማውን የጠበቀ ሙከራ እያደረገ ነው ማለት። ስለዚህ በጣም ይስታል። በነገራችን ላይ 28 ሙከራ ሞክሮ 7 ኢላማውን የጠበቀ ሙከራ አድርጎ አንድ ክለብ 3-0 ቢያሸንፍ በጣም ጤናማ ድል ነው። 18 ሞክሮ ማርጅኑ አነስተኛው ነው። 14ቱ ኢላማውን የጠበቀ ሙከራ ሆኖ 3.3 ኤክስጂ አስመዝግቦ 5 ግብ። ሊቨርፑል ክሊኒካል መሆን የተወሰኑ ስቴፖች ይቀራሉ። ይሄ ማለት ከነዚህ ቻንሶች ውስጥ አሁን 2ቱ የኢሳክ ኳስ ከረፍት በኋላ መሐመድ ሳላ ከገባ በኋላ የሰዓታቸው 3 ኳስ፣ ፍሬድሪኮ ኬዛ፣ ሂጎ ኤኪቲኬ፣ ጋክፖ እያንዳንዱ ተጫዋች ማንሳት እንችላለን። እነዚህን ጉዳዮች በቀጣይ እያሻሻሉ ክሊን ሺትን ጠብቀው ሊቨርፑል ደግሞ በአንድ ጨዋታ 2 የሴት ፒስ ሄዲንግ ከሁለቱ ሴንተር ባኮችም ማስቆጠሩ ሌላ የግብ ምንጭ ሆኗል። በአጠቃላይ ግን የ5-1 ድል ያለፉትን የ4 ተከታታይ ጨዋታ ሽንፈትን ሊያስረሳ የሚችልና ወደ አሸናፊነት የሚመልስ ጥሩ መነቃቃት የሚፈጥር ምርጥ ውጤት ነውና ለሊቨርፑሎች እንግዲህ ቀጣይነት ያለው ድል እንዲሆን እየተመኘን የሊቨርፑል ደጋፊዎች እንግዲህ ከ4 ተከታታይ ሽንፈት በኋላ ቡድናችሁ ወደ አሸናፊነት ስለተመለሰ እንኳን ደስ አላችሁ እያልን ይህንን ፕሮግራም ላይክ አድርጉ። ላይክ ስታደርጉ ተደራሽነቱ ከፍ ይላል። በርካታ የእግር ኳስ አድማጮች ጋር እንዲደርስ ስለሚያመች ላይክ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዮኒት በትናንትናው ዕለት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ድጋፋችሁን በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት እንድታደርጉ በአክብሮት እየጋበዝን በቼልሲና በወጣቶቹ ድል ደግሞ ተመልሰን እንመጣለን። ሰላም ቆዩ።